በዋናነት ከዚህ ከመከላከልና በሽታዎች እነዚህ ተላላፊ በሽታዎች አሉና እነሱን ከመከላከልና ከመቆጣጠር አኳያ ብዙ ዘርፈ ብዙ የሆኑ ስራዎች ሰርተናል። ላብነትም ለምሳሌ በዚህ በጀት አመት ሰፊ የሆነ የሰው ኃይልም ኮሚትመንትን የሚጠይቅ ማህበረሰቡንም የሙያተኛውንም የአመራሩን አስተዋጽኦ የሚጠይቅ የወባ ወረርሽኝ ነበርና ወባ በሰፊው የተሰራጨበትና የተንሰራፋበት ወቅት ነው የነበረ። ከዚህም አኳያ ከመከላከል ስራችን አኳያ የታች ላይ ያለውን የኛን የጤና መዋቅር ላይ የሚገኘውን የሰው ኃይላችንን በአግባቡ በመያዝና በማሰማራት አጫጭር ስልጠናዎችን በመስጠት የመከላከል ስራው ተጠናክሮ እንዲሰራ ከአካባቢ ቁጥጥር ጀምሮ እነዚህ የወባ መራቢያ ቦታዎች አሉ፣ ጊዜያዊና ቋሚ ውሃ የሚያቆር ቦታዎች እነሱን በማፋሰስ በማዳፈን በኩል ማህበረሰቡን በማሳተፍ ሰፊ ስራ የተሰራበትና ጎን ለጎን ደግሞ የታመሙትን ቤት ለቤት ቴስት የተደረጉበት የምርመራ ስራ ተደርጓል። ተመርምረው ወባ የተገኘባቸውንም በዛው ልክ መድኃኒት እየወሰዱ እዛው እንዲወጡና ሕክምና እንዲያገኙ ያደረግንበት ርጭት በሰፊው ያካሄድንበት የመድኃኒት እደላ በሰፊው ያካሄድንበት የግንዛቤ ፈጠራ ስራ የሰራንበት አመት ነበር የሚል አንድ ያለ። ሌላው ከዚህ ከእናቶችና ህጻናት ጋርም ተያይዞ አሁን በወቅቱ ምክንያት ከዚህ ካለው ከሰላም እጦት ጋር ተያይዞ ሰፊ የሆኑ ችግሮች ነበሩና እኛ እንደ ጤና ተቋም እንደ አስተዳደር ምክር ቤት ጊዜያዊ መፍትሄዎችንም እየተጠቀምን እናቶች ለሞት እንዳይዳረጉ፣ ህጻናት ለተለያዩ በሽታዎች እንዳይዳረጉ ዘመቻ በሚመስል መልኩ ህጻናትን በተለይ 5 አመት ከ5 አመት በታች የሆኑትን ህጻናት በተለያዩ የጤና አገልግሎቶች ተደራሽ እንዲሆኑ የተለያዩ ዘመቻዎችን በማወጅ በቀውሱ ምክንያት ሳናገኛቸው አገልግሎት ሳያገኙ የቀሩትን ህጻናት እንዲያገኙ ያደረግንበት በጀት አመት ነበር ማለት ይቻላል። ከዚሁ ጋር ተያይዞ ነፍሰ ጡር እናቶች የቤተሰብ ምጣኔ አገልግሎት ማግኘት ያለባቸውን እናቶችም ጤና ኤክስቴንሽኖችን ታች ቀበሌ ድረስ በማሰማራት በዚሁ ልክ ጤና ተቋሙ ላይም ቤታቸው ድረስ እየሄዱ ይህንን የቤተሰብ ምጣኔ አገልግሎት ስራ እንዲሰሩ አገልግሎቱን እንዲያገኙ ያደረግንበት ዘመን የነበረ። እናቶች ጤና ጣቢያ እንዲወልዱም የማድረግ ስራም ሰርተናል። ይህን ስናደርግ እንግዲህ ምቹ ሁኔታ ምንም እንኳን ባይኖርም የአምቡላንስ ሰርቪስ ለጊዜው የተቋረጠ ቢሆንም ግን ሌላ አስቻይ ሁኔታዎችን በመጠቀም እነዚህ ከባህላዊ የአልጋ እንዲጠቀሙ በማድረግ ማህበረሰቡ ተሸክሞ እንዲያመጣቸው በማድረግ ሌሎችን ሰርቪሶችን እነዚህ ባጃጅ ምን በመጠቀም የነዛን ወጪ ደግሞ ጽፈት ቤቱን በተቻለ መጠን ወጪዎችን እየሸፈነ የትራንስፖርት ወጫቸውን እየሸፈነ እናቶች በአግባቡ የሚወልዱበትን መንገድ የተጠቀምንበት ሁኔታ ነው የነበርና በተለይ ሌሎች ተላላፊ በሽታዎችንም ለመከላከል ከጽፈት ቤት ጀምሮ እስከ ታች ድረስ ያለው የጤና መዋቅራችን ባልተቆራረጠ መንገድ አመቱን በሙሉ ስራ ስንሰራ የነበረበት ሁኔታ ነው የነበረ። ይህን ስናደርግ እንግዲህ ብዙ ችግሮች ነበሩ። ከነዚህም ችግሮች ውስጥ በዋነኛነት አሁን ማህበረሰቡን የጤና መድን አባል እንዲሆን ከተጀመረ ብዙ አመታትን ቢያስቆጥርም ግን በዚህ አመት በተለየ መንገድ የሰራነው ነገር ምንድነው? አሁን ማህበረሰቡ ከሚያቀርበው የአገልግሎት አሰጣጥ ጋር ተያይዞ በቅሬታ መልኩ ሲያነሳቸው የነበሩት ችግሮች አሉ። አንዱ ጤና ተቋማት ላይ ስንሄድ የምንፈልገውን መድኃኒት አናገኝም፣ የመድኃኒት አቅርቦት ችግር አለ። ስለዚህ ይህንን የመድኃኒት አቅርቦት ችግር መቅረፍ ብንችል እና ብትችሉ የተሻለ ጤናማና አምራች ዜጋ መፍጠር ይቻላል፣ ማህበረሰቡንም አገልግሎት አሰጣጡ የሚፈልገውን አገልግሎት ማሻሻል ይቻላል በሚል የቀረበልን ቅሬታ ታሳቢ በማድረግ እኛ ምንድነው ያደረግነው? አሁን ብዙ ጊዜ የምናያቸው ህገ ወጥ የምንበላቸው ህጋዊ የሆኑ የጤና መንግስታዊ ያልሆኑ የጤና ተቋሞች አሉ፣ የግል ክሊኒኮች አሉ፣ መድኃኒት መደብሮች አሉ። ወደዛ ነው የሚሄዱ። አሁን እኛ መንግስታዊ የሆነ ተቋም ላይ ካለሉ ወደዛ ሄደው አገልግሎት እንዲያገኙ የሚደረግበት መንገድ ነው ያለና ከዚህ ጋር ተያይዞ የዋጋ ንረት አለ። ሁለተኛ ነገር አላግባብ የሆነ እነዚህ አቅመ ደካሞች የሚንገላቱበት የሚያወጡት ጊዜ የሚያወጡት ወጪ የከፋ ስለነበረ እኛ እንደ ጽፈት ቤትም ቁጭ ብለን ተነጋግረን ከአስተዳደር ምክር ቤቱም ጋር ቁጭ ብለን ተነጋግረን ምንድነው ያደረግነው? በአጭር ጊዜ ውስጥ የከነማ ፋርማሲ የሚል ለምን ማቋቋም አንችልም? ስለዚህ ከነማ ፋርማሲ ማቋቋም ከቻል በቂ የሆነ ግብዓት ይኖረናል፣ በቂ የሆነ መድኃኒት ይኖረናል። ስለዚህ ማህበረሰባችንን የማህበረሰቡን ቅሬታ መፍታት እንችላለንና አገልግሎት አሰጣጣችንን ቀልጣፋና ምቹ ለማድረግ ምቹ ሁኔታ ስለሚፈጥርልን የማህበረሰብ አቀፍ ጤና መድን መሰረት በማድረግ ከነማ ፋርማሲ እንድናቋቁም ተገደናል። ስለሆነም አሁን እዚህ ተቋሙ ላይ የምንገኘውና እየሰጠው ያለውን አገልግሎት
ከመድኃኒት አቅርቦቱ ጀምሮ ማየት የምንችለው 99% ማለት ይቻላል አሁን በእጁ ሁሉም መድኃኒቶች አለ ማለት ይቻላል። 99% ማለት ማህበረሰቡ መጠቀም ያለበትን በተለይ የትኞቹ በሽታዎች ናቸው እዚህ ወረዳ ላይ ሰፊ የማህበረሰብ ችግር ቴንቶፕ ኦፍ ዲዚዝ እንላቸዋለን ከ1 እስከ 10 በደረጃ ወጥተን ለነዛ በሽታዎች አገልግሎት ላይ የሚውሉ መድኃኒቶችም በሚል እነሱን በተመረጠ ሁኔታ አቅርቦት ያቀረብንበትና ይህንን ስራ የጀመርንበት ሁኔታ ነው ያለ። ለዚህም ጤና ጣቢያ ላይ ሆስፒታል ላይ ሄደው ስቶካክት የሆኑትን ወይም ደግሞ ተቋሙ ላይ የሌሉትን መድኃኒቶች አሁን ወደ ግል ክሊኒክ ከምንልክ እዚህ መጣው ባላንስድ በሆነ ወይም ደግሞ የማህበረሰቡን አቅም ያማከለ በማይጎዳ መልኩ በተመጣጣኝ ዋጋ የጤና መድን አባል ያልሆኑ ሰዎች ደግሞ በተመጣጣኝ ዋጋ ገዝተው ሄደው የሚጠቀሙበት ሁኔታ እንዳለ እሱን አይተናል። ይሄ ብቻ አይደለም። በመሰረቱ የግል ክሊኒኮች ስንል ለኛ ለመንግስት ተቋሙ አጋዦች ናቸው፣ አጋዦቻችን ናቸው። ነገር ግን አሁን ወቅቱንም መሰረት ባደረገ የዋጋ ግሽበት አለና ይሄንን የተመጣጠነ የዋጋ መሸሻሉን መሰረት አድርገው እነሱም እንዲሰሩ በዚሁ አጋጣሚ ምክር እየሰጠን ከኛ ጋራ ግን ጎን ለጎን አብረን እንዳጋራ አካላት ተቀናይተን የምንሰራበትን ምቹ ሁኔታ መፍጠርም እንዳለብን አስቀድመን ለግል ዘርፉም ግንዛቤ ፈጥረናል። ለመንግስታዊ ተቋሙም ቢሆን ግንዛቤ ፈጠርንበት ሁኔታ ነው ያለ።